የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ለእናንተ የተለያዩ አዲስና ትኩስ መረጃዎችንም ይዤላችሁ መጥቻለሁ። ሳምንቱን እንግዲህ ብዙዎችን ሲያነጋግር የነበረው የአብርሃም ሻላይና የአንዱዓለም ጎሳ የሚስታቸው አሟሟት መመሳሰል እንግዲህ ብዙዎችን ያነጋገረም ነበር። ብዙዎችም በሱ ጉዳይ ሐሳብ አስተያየታቸውን እየሰጡ ነበር። ሌላው ደግሞ ቴሌግራም ላይ ስለሚሸጡት ሴቶችም አዲስ ወጣ መረጃ አለ። ትኩስና ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮቹንም እንደምትወዷቸው ስለማልጠራጠር ቪዲዮ ላይክ አድርጋችሁ መጀመርም እንዳይረሳ። በቀነኒ አሟሟት ዙሪያም እንግዲህ አዲስ ወጣ መረጃ አለ። ሁሉንም ቪዲዮዎች ይዤላችሁ መጥቻለሁ። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን እንደምን ምክራችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮቹ ያው እንግዲህ በዚህ ሳምንት መነጋገሪያ ከነበሩት ርዕሶች መካከል እንግዲህ የመንገድ ላይ ጥያቄዎች እየተጠየቀ ጋዜጠኛዋ እንዲህ ብላ ትጠይቋለች። ለመጨረሻ ጊዜ ያለቀስከው መቼ ነው ብላ ትጠይቋለች። እሱም እንግዲህ ትናንትና ማታ ብሎ ይመልስላታል ማለት ነው። ምክንያቱም ጠይቀው ነበር። ብዙዎችም በሱ ቪዲዮ አዝነዋል። ብዙዎች ሲነጋገሩበት ነበር። በሱ ልጅ ዙሪያም እንግዲህ አዲስ ነገር አለ። መጀመሪያ እስኪ ቪዲዮን ተከታተለን እንመለስ። ለመጨረሻ ጊዜ ያለቀስኩት ብዙዎች እንግዲህ ብዙ ሐሳብ አስተያየቶች እየሰጡ ነበር። ልጁም እንግዲህ የሥራ እድል ተፈጥሮለት ማስታወቂያዎችን ሰርቶ አሁን ላይ እንግዲህ የኢትዮጵያንን ፍቅር የሚያሳይ አንድ ቪዲዮ ተለቋል። እስኪ ሱ ቪዲዮ ነው የሁላችሁንም ታሪክ ልክ እንደዚህ ልጅ ፈጣሪ ይቀይረው። ይሄ ልጅ ይው በስተመጨረሻ አልቅሶ ፈገግታው ተመልሷል። ቲክቶክ ላይ እንዳያችሁት ከሆነ ስራ አጥቼ ነው ብሎ አልቅሶ ይሄ ልጅ ይው በስተመጨረሻ ይሄንን ልጅም እንግዲህ ዲኤምሲ ሪል ስቴት ስራ አስገብቶት እንዲሁም ደግሞ ዲያጎስ ያለ ገንዘብም ሰጥቶታል። ዲኤምሲ ሪል ስቴትም ላደረገው ነገር ምስጋና ይገባዋል። በነገራችን ላይ ቤት ምናምን መግዛት ስትፈልጉ ዲኤምሲ ሪል ስቴትም ማናገር እንዳትረሱ ላለው በዚያ አጋጣሚ መልካም ቀን። እጅግ በጣም ደስ የሚል ፍቅርንም እንግዲህ ተመልክተናል ማለት ነው። ለመጨረሻ ጊዜ ስራቱ ያለቀሰው ወንድማችን እንግዲህ በእህትና በወንድሞቹ በኢትዮጵያኖች ምክንያት እንግዲህ ማስታወቂያ ማሰራት የሚችሉ ድርጅቶች ጋር ቪዲዮ ደርሶ የተለያዩ ማስታወቂያዎችንም እያሰሩትና የተለያዩ ድጋፎችንም እያደረጉለት ይገኛሉ። ይሄ ነው ኢትዮጵያ። ይህ ቪዲዮ እንግዲህ እጅግ ታላቅ ፍቅርንና እጅግ ታላቅ መዋደድን የእህትና የወንድም ፍቅርንም የተመለከትንበት ትልቅ ቪዲዮ ነውና እኔ ለዚህ ልጅ እጅግ በጣም ደስ ብሎኛል። ሌሎችም እንግዲህ በሱ አይነት በተመሳሳይ ችግር ውስጥ ያላችሁ ሰዎች እንግዲህ ለብዙዎች ትምህርት ይሆናል ብዬ አስባለሁ። መቼ ህይወታችሁ ሊቀየር እንደሚችል አይታወቅምና ሁሌም ቢሆን ተስፋ መቁረጥ የሚባለው ነገር ከህይወታችሁ ማስወገድ እንዳለባችሁ የሚያስተምር ትልቅ ቪዲዮ ነውና እባካችሁ ተስፋ መቁረጥ የሚባለው ነገር ከአይምሯችሁ ሙሉ ለሙሉ ማውጣት እንዳለባችሁ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እሺ ሌላው ደግሞ ብዙዎችን ሲያነጋግር የነበረው የአርቲስት አብርሃም ሻላይና የአንዱዓለም ጎሳ እንግዲህ ስም በዚህ ሳምንት እጅጉን መነጋገሪያ ከነበሩት ርዕሶች መካከል አንዱ እንደሆነ ይታወቃል። እስኪ ይሄን ቪዲዮ ተከታተሉትና እንነጋገርበታለን። የአርቲስት አብርሃም ሻላይና የአንዱዓለም ጎሳ ጮኛዎች የሞቱበት አጋጣሚ እጅግ ተመሳሳይ የሆነ ታሪክ ነው። የአብርሃም ሻላይ ጮኛ የነበረችው ዶክተር ቤዛ ተዋበ ከጮኛዋ መኖሪያ ቤት ከ3ኛ ፎቅ ላይ ወድቃ ነበር ህይወቱ ያለፈው። ታዲያ ሀገር አማን ብላ ከናቷ ቤት ወደ ጮኛዋ ሄደችው የተማረችና ለሀገር ብዙ የሚጠበቅባት ዶክተር ሴት ከ3ኛ ፎቅ ድንገት ወድቃለችና ቶሎ ድረሽ ተብሎ ለእናት ይደወልላታል። እናትም ተሯሩጣ በቦታው ስትደርስ ልጇ በሞትና በህይወት መካከል ሆና ስታጣጥር ትመለከታለች። ማለዳ ተሰናብታት የወጣችው ልጅ ከሰዓታት በኋላ ወደ ሞት ለመሄድ ስታጣጥር ቆይታ ህይወቷ አለፈ። በቃ በርካቶችን ማከም ቀረና ዶክተሯ ሁሉን ጥላ ሸለበች። አባቷ በወቅቱ በሰጡት ቃላቸው ልክ እንደ ቀነኒ አባት ልጄ ራሷን አታጠፋም ተስፋ ነበራት እኔ ራሷን ተወረውራለች የሚል ሐሳብም የለኝም አላምነምም ሲሉ ቃላቸውን ሰጥተው ነበር። እናትም ስለ ልጇ ከፍቅረኛዋ ከአርቲስቱ ጋር ብዙ ጊዜ አይስማሙም ነበር። አንድ ሳምንት ደስታ አንድ ሳምንት ማልቀስ ነበር ስራዋ ያለች ትናገራለች። ወድቃ ህይወቱ ያለፈው በዚህ ምክንያት ነው። የወደቀችበት ዋናው ምክንያት እሱ ነው።
እናት ታዲያ ይሄ ልጅ ቅርብሽ አርቲስቶች አይታመኑም ጸባይ የላቸውም ብዬ መክሪያት ነበር እሷ ግን ከልቧ ስለምትወደው እምቢ አለችኝ ለምን አትጋቡም ስላት በሚቀጥለው አመት እያለች 4 አመታት አለፉ ትላለች እናት በዚህ መሃል ሲጣሉ የኔ ስራ ቦታ ድረስ ይመጣና አስታርቂኝ ብሎ ይለምነኛል ሳስታርቃቸው ተመልሶ ያስከፋታል ስትል ተናግራ ነበር የሟች ቤዛዊት እናት ታዲያ የዚች ዶክተር ደም ከልብኖ ቀርቷል አርቲስቱ የፍርድ ሂደቱ እስኪያልቅ በእስር ቤት ቢቆይም ዶክተሯ ራሷን አጥፍታ ነው በሚል ነፃ ተለቋል ለእናትና ለአባት ግን አሁንም ጉዳዩ የግር እሳት ሆኖባቸዋል አብርሃም ሻላይ ለፖሊስ በሰጠው ቃል በረንዳው ብረት ስላለው አልደርስበት ስላለች ወንበር ደርድራ ነው የዘለለችው ሲል አባቷ ልጄ በፍጹም ይሄን አታደርግም ለዚህም ያበቃ ነገር አልነበራትም እንደው ከሆነም እንኳን እሷ አስፈራርቷት አለያም ጎድቷት ነው የሚሆነው እንጂ ልጄ እንዲህ አታደርግም ሲሉ ቃላቸውን ሰጥተዋል ሲቀጥል ከ3ኛ ፎቅ ለመስለል ያንን ሁሉ ወንበር ስትደረድር እሱ ምን ያደረገ ነበር ሲሉ ይጠይቃሉ እግዚአብሔር ይፍረደኝ ሲሉም ጉዳዩን ሁሉን ለሚችል አምላክ አሳልፈው ይሰጣሉ አብርሃም በላይነህ ነፃነት ተብሎ ከተለቀቀ በኋላ ሰይፉ ሾው ላይ ቀርቦ ስለ ሁኔታው ሲጠየቅ ምንም ነገር ለመናገር ሞራል አይፈቅድም ሁሉም ነገር ወደ ሚዲያ መውጣት የለበትም በያምናለው ሲል ነገሩን ዘግቶታል ዋናው ነገር ይላል አርቲስቱ ዋናው ነገር ህግ ነፃነ ብሎ ለቆኛል ሲል ይናገራል ታዲያ 4 አመታትን በፍቅር አብረው የኖረችውን ከ2 አመት በፊት በቤቱ በረንዳ ተፈጥፍጣ ስለሞተችው ፍቅረኛው ምንም ከማለት ተቆጥቦ በሰራው አልበም ላይ እንኳን ስለዛ ሁኔታ የሚገልጽ አንዳችም ዘፈን የለኝም ሲል ጉዳዩን ዘግቶታል ታዲያ ከትዳር በፊት ሴቶች ከወንዶች ቤት መገኘታቸው ምን ያክል ተገቢ ነው እጅግ ተመሳሳይና አሳዛኝ የሆነውን የሟች ቀነኒንና የዶክተር ቤዛን ጉዳይ ቃኝተናል አርቲስት አንዱዓለም እንደ አብርሃም ሻላይ ነፃነት ተብሎ ይለቀቅ ይሆን ወይስ ሌላ የፍርድ ውሳኔ ይሰጥበት ይሆን ፍርዱን አብረን የምናየው ይሆናል ለሟቾች ነፍሳቸውን በገነት እንዲያኖርልን በቻናላችን ስም እንመኛለን አሁንም ፍትህ በግፍ ለተነጠቁ ነፍሶች ማለት እንወዳለን እንግዲህ ቤተሰቦች እንደሰማችሁት ነው በአርቲስቶቹ እጮኛ መሃል አሟሟታቸው የሁለት እጅግ በጣም ተመሳሳይ አሟሟት ነው ሁለቱም የሞቱት ማለት ነው ሁለቱም ከፎቅ ላይ ወድቀው መሞታቸው አንድ አድርገውታል ማለት ነው እና አሁንም የብዙዎች ፍራቻ የሆነው እንግዲህ አንዱዓለም እውነት ገሏት ከሆነ የሱ አይነት ፍርድ ነው ወይ የሚፈርድ እሱም ነፃነት ተብሎ ይወጣና ፍርዱ ሳይፈረድ ይቀራል እያሉ ብዙዎች እንግዲህ በዚህ ጉዳይ ሲነጋገሩበት ነበር ሆኖም ወጣው አዲስ ቪዲዮ ደግሞ ቀነኒ ተደብድባ እንደነበር ያሳዩት የፊት ጠባሶቿ በየሶሻል ሚዲያው እንግዲህ እየዞሩ እንደነበር ይታወቃል በቀነኒ አዱኛ ሞት ላይ አዲስ የወጣ መረጃ አለ እስኪ እሱን ቪዲዮ ተከታትለን እንመለስ ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበር ውጪ የጣላት ወደቀች የተባለው ለዛ ነበር ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል የሱ አሻራ ይገኛል ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ የንጹሃን ደም በየቤቱ አለ ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር ምትኖሪ ሞትሽን እየተጠባበቅሽ ነው የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው ስለዚህ ለቀነኒ ድምጽ ሆናችሁ በተለይ ሶፊዬ ከበሪልኝ ትልቅ ሴት ነሽ ራሙ ምትባል ወንድማችን ትልቅ ወንድ ነህ ናሙር ወይም ራሙ ምትባል ወንድሜ በጣም ትልቅ ነህ ሐቋን ፖለቲካ ሌላ የምስኪን የዚች ምስኪን ደም መብላት ሌላ ሐቅ ስለሆነ ፖሊስ ባወጣው መረጃ ዛሬ በደረሰኝ የኦሮሞ ልጆች ነው ይሄን ኢንፎርሜሽን የሚሰጡኝ ሐቋን እንዳይበላ ዮኒ አንተ ተበልጥብናል ብለው ለኔ ነው መረጃ ይሰጡ ስለዚህ ከምንጣፉ ላይ ደም በደም አድምቶ ቀጥቅጦ አፍኖ የገደላት አንዱዓለም ነው ስለዚህ ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል እነ ዳልቻ እነ አሁን ደግሞ ተመልሰሻል
እንቁርቲ አሁን ተመልሰሻል ሐቅን አትቢ ከኔ ጋር ጸብ ይኑርሽ መቼ እስከ መጨረሻው ተጣይ የሰውን ግን ሐቅ አትቢ የዚችን ምስኪን ሐቅ አትቢ የነፍሰ ጡሯን ሐቅ አትቢባት እውነቱን አውጡ ተናገሩ ሐቋን አውጡላት ስለዚህ ፖሊስ ባገኘው መረጃ አንዱ ዓለም እስከ መጨረሻው የእድሜ ልክ እስራት ወይ ደግሞ በህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው የብዙ ሴቶችን ደም ደብድበሃል ቀጥቅጠሃል ብዙዎቹ ሴቶችን አሰቃይተሃል አንተ ውሻ አሰቃይተሃል እበቀልሃለሁ የእህቶችን ደም በልተሃል አልፋታም ሐቃቸውን የፈለገው ነገር ይምጣ አልፋታም እስከ መጨረሻው የቀነኒን ጉዳይ እኔ ይዘዋለሁ ማናችሁ መቅረት ትችላላችሁ ሶፊዬ ግን እግዚአብሔር ይባርክልኝ እንዲሁም እህታችን ወንድማችን ናሁር ይሁን ማሁር ወንድሜ ከበርልኝ እዛ ቤት የነበራችሁ ስለሷ የጮኻችሁ ስለሷ ድምጽ ሆናችሁ ስለ ንጹህታችን ድምጽ ሆናችሁ በሙሉ ከበሩልኝ አመሰግናለሁ እንደተከታተላችሁት ይመስላል በቀነኒ አዱኛ አሟሟት ላይ በቀን አዳዲስ መረጃዎች ይወጡና ብዙዎቹ መረጃዎች እንግዲህ ወደ አንዱ ዓለም ጎሳ እያመላከቱም ይገኛሉ እናንተ ሲን ጉዳይ እንዴት ታዩታላችሁ እናንተስ በዚህ ጉዳይ የምትሰጡት ሐሳብ አስተያየት ፍትሁን ግን እውነቱን ግን ማወቃችን አይቀርምና እውነት ተደብቃ አቀርምና እውነቱን የምናይበት ጊዜ ሩቅ አይደለም ብዬ አስባለሁ በቀነኒ ጉዳይ ፍትህ ለቀነኒ እያልኩኝ እንግዲህ የሚወጡት መረጃዎች እንግዲህ እኔም ለእናንተ ማድረሴን እቀጥላለሁ ማለት ነው እሺ ቤተሰቦች ሌላው ደግሞ የዚህ ሳምንት መነጋገሪያ ርዕስ የነበረው በቴሌግራም የሚሸጡት ሴቶች እንግዲህ ጅቡን ያስደነገጠ ሳምንቱን ሲቀባበሉበት የነበሩትና ብዙዎች ሲነጋገሩበት የነበረ ቪዲዮ ነው ሲከራሳቸው አንደበት የሚሉትን እንስማና በሱ ጉዳይ የምንነጋገር ይሆናል ማለት ነው እኔ ከመጥፎ ህይወት አውጥቼ ቀይሬያስ ምናምን ያለው ማለት ነው ማንንም ሃይስኩል ተማሪ እንደሚያደርገው ክላስ ፎርፋለው በጓደኞቼ ጋር ምናምን ተጣጣለች ታመሻለች እኔ በህይወቴ አንድ ቀን አምሽቻለሁ አንድ ቀን ግን እና እሱ ታዲያ በጣም አስጠያፊ ነገር ነው ልትሸጥ እንደ ከብት ልትሸጥ ገበያ ላይ ቀርባ ነው ከገበያ ነው ያገኘዋት ነው ያለው ይባላል ልንገርሽ እሱ ቴሌግራም ገበያ ላይ ነው ያገኘው አረ ዝም በይ ስንት ለምኖኝ እኮ ነው ያገኘኝ እንደሰማችሁት ነው እንግዲህ ምን ያህል ሞረድ ምን ያህል ቀፋፊና ምን ያህል ለጆሮ የሚከብድ ንግግርም እየተናገሩ እንደሆነ እየተመለከትን ነው ማለት ይሄንን ጉዳይስ እንዴት ታዩታላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ሌላው እንግዲህ ሳምንቱን ሲያነጋግር የነበረው ሚሊዮነሩ ፍራኦል እንግዲህ ከቆንጂዋ ሌኒስ ፍቅር እንደያዘውና ሽማግሌ ሊልክ እንደፈለገም ጭምር ላይቭ ላይ ከራሱ አንደበት ተናግሯል እስኪ ሚሊዮን ሰምተን በሱ ጉዳይ እንነጋገራለን እንዴት አየሽልኝ የታጨችልኝ ልጅ ሮሚስቲ በዚሁ ሐሳብ በጣም ወድጃታለሁ እኔ ግን የሆነች ጉራጌ ታገባለ ብዬ ነበር ተወሰድክ ማለት ነው በቃ ላጽናው ይጽና ጥያቄ ላቀርብ ታምራለች እውነት ጥያቄ ላቀርብ እግዚአብሔርን ወድጃታለሁ በጣም ነው የምታምረው በቃ ጥያቄ ላቀርባ በቃ ሽማግሌ ላክ እንደው በትላልቅ ሰርግ ውስጥ ትናንሽ ሰርግ ውስጥ እንደው ቀኑ አንድ ከሆነ የኔ ሰርግ በመሃሉ አብሬ እንድሸውደው እንዴ አሪፍ ነው ብዬ አምናለሁ ልጅቷ እሺ ካለች ጥያቄ አቀርባለሁ ብያለሁ እስካሁን ካልተያዘች እንዴ አንተና አግኝታ ነው እንደምቢያትልም እንኳን ጭራሽ አሁን ከሰሙ ቤተሰቦቹ ወደ አንተ ሽማግሌ እንዳይልኩ ነው ባንዳፍ ብለው የምፈራው ወደ አንተ እንግዲህ እንደሰማችሁት ነው ፍራኦል ለሽምግልና እንደፈለጋትና እንደወደዳትም ጭምር ተናግሯል አሁንም ግን ሌኒዝ ምንም አይነት መልስ እንዳልሰጠች በዚህ አጋጣሚ ለግራችሁ ፈልጋለሁ ሌኒዝንና ፍራኦል የማታቋችሁ ሰዎች ካላችሁ ለዛሬ እንግዲህ ሰዓታችንን ጨርሰናል ቀጣይ በእነሱ ዙሪያ ቪዲዮ ይዤላችሁ የመመጣም ይሆናል ማለት ነው ኮሜንት ላይ በእነሱ ይሰራል ለምትሉ ሰዎች ካላችሁ ቀጣይ የነሱን ቪዲዮ በረም ከማብራሪያ ጋርና ከቪዲዮዎች ጋር ይዤላችሁ የመመጥ ይሆናል ማለት ነው ተሰቦች ለዛሬ ይዤላችሁ የመጡት ቪዲዮ እኔን ይመስል ነበር እንደወደዳችሁት ማለት ተራጠነም ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ ሐሳብ አስተያየታችሁን እንደማይመክራችሁንም ኮሜንት ላይ አስቀምጡልኝ ሰብስክራይብ ያላረጋችሁ ይሄንን ፋሚሊም ያልተቀላቀላችሁ ሰብስክራይብ ያረጋችሁ መቀላቀል እንዳይረሳ በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ እወዳችኋለሁ
እኔ ለማመስገን ነው በነገራችን ላይ በሌላ እንዳትወስዱብኝ። ያው እንደምታውቁት ነው የህግ አስፈጻሚ አካላት ፖሊስ ኦፊሰር፣ ትራፊክ ኦፊሰር መንገድ ላይ እንኳን እንደዚህ መኪና ሲበላሽብህ እስከ መግፋት የሚደርስ ዴዲኬሽን ያሳያሉ። ምስጋና ይገባቸዋል። እንደምታዩት የሚመሰገን ነው። ባለፈውም የሆነ ላዳ አሮጌ ላዳ መሀል መንገድ ላይ እንትን ብሎ ተበላሽቶ ተሸክመው ነው ያደረሱለት። ለሁላችንም ቢሆን ደስ ይለኛል። እነዚህም ቢሆኑ ምንም ጥቁር ባለስልጣን ቢሆን ወንድማችን ነው ወይታችን ናት ውስጥ ያለችው ከምትቸገር ከምትጉላል። የኛ ማይን መጥፎ ነው ባለስልጣን ላይ ስትሆን ግልብጫችን መካ እንደዚህ አንል ህዝብ አስቸጋሪ። ስለዚህ እንደው ከምትጎድ ስቅቅ ከምትልብን መግፋታችሁ ወርዳችሁ ጥሩ ነው። ህዝብ ማገልገል ነው። አንድ መኪና ውስጥ ያለ ህዝብ እዚህ መኪና ውስጥ ያለ ህዝብ እንደ ይገለገላል ማለት ነው። በነገራችን ፖዚቲቭሊ ወሰዱት። አስገራሚ ነኝ እኔ አንዳንዴ በቃ መንገዴ ላይ ያየሁት ብሎ ለጫነው አዱዳ ገረመ። ያው ላዳ ቢሆን ሌላ መኪና ቢሆን መንገድ ላይ ቆመብ ድንገት ምናምን ነገር አሳከስ አይሉም። ያው ይገፋሉ። ጥሩ የሚሰሩትን እንዳመስግን ለማለት ነው። በነገራችን ላይ ጥሩ የምትሰሩ የላችሁም ግን ለማለት አይደል። ያው አንዳንዴ እውነት ነው የምናወራው። እውነት ነው የማወራው ይመስለኛል። አትሊስት ማስበው በእውነታ ነው የማወራው። በግልጽነት ምደብቅ ማስቀረው ነገር የለም። ስለነገራችሁ ስህተትም ከሆንኩ ፊት ለፊት ነው የምናገረው። አውግዙ ተሳስታላችሁ። ይሄ ፓርሻሊቲ አለ። የሆነ ቀበሌ ውስጥ በጣም የሆነ መታወቂያ ሰጪ ክፍል የፍስድ ነዋሪዎች አገልግሎት ፍጭንቅቅጥስድ መመሪያ ምክትል የሆነ ፒካፕ ይዞ ሲያልፍ 16 ኦፊሰርና ምናምን ነው ሰላምታ አይቀርባል። በቃ አንተ ግራ ገብቶ ማታ ላይ መቼለትን የመኪና ፊት ለፊት አላየሁትም። መኪና የለም። አንዱ መብራት ጠፍቶ ባለው አንተ ብሎ አይ እየበራ ነበር። በአገር አቀፍም ደረጃ እኮ ይጠፋል መብራት ነው። ለመቀዳድ ሞክር ቀዱን ተውና አሁን መጃካል ተብዬ አንደርስታንድ እንኳን አልደረገም። ብቻ አለ ችግር እና ጥሩ የሚሰሩት ግን ማመስገን አለብን ለማለት ነው። ምን ይላል ነው ራሴ አውልት ላይ